ይድር ግን ነው ይጥፋ ይሄ አይን አውጣ ብሎ አበባ ይዞ ደጃፌ ድረስ ይመጣል። እስቲ አሁን ጎረቤት ቢያይ ምንድነው የሚለው? አስቱ ማስቲካስ ብታየው ስሜን አታጥፋው እንደዚህ ያረገች ብላ እኔ ማን እንደሚገላግለኝ ይሄን ባለጌ ሆነች ወይ ጉዴ! አበባ እኔ አሁን በኔ ጊዜ አበባ አልተሰጠ አበባውን እኔ አይገባኝ። አበባ የያዘ እንደዚህ ታገቢኛለሽ ወይ እንደሚሉ እንዲህ እየተንበረከከ በየሄድኩበት ቦታ የሚንበረከክ ኧረ የሚንበረከክ ይውረድብህ። ይህ ባለጌ ይሄ ባለጌ ወልዶ ባለጌ ያሳደገው እውነት ይሄማ ጤናማ እኮ አይደለም። እውነት እኮ ነው። ይሄ በራስ ቤት የወደቀ ልጅ ነው። ለዛ ነው እኮ እንደው ያገኘውን ሰው እንደ በሬ እንደ ጎሽ በሬ በቃ ያገኘውን እየተዋጋ እኔ አሁን ምን አረኩና ነው አሁን እዚህ ጥቅ ያለች ሴትዮ ቅብላ እንዲብላች እኔና እሱ ስንጨቃጨቅ እዚህም አንድ ላቅ ያለ አሁን እኮ ነው እኮ መከራ የእሱን ያየ እኮ እዚህ ጥቅ ያለ ላጤም ደግሞ መጥቶ ሌላ ነገር እንዳይለኝ እኮ ፈራው። ምን አይቶ ነው ይሄ ልጅ እኔን ሴትዮ የሚካተል ብሎ እኔም ልሞክር እንዳይሆን ወይ ዝንብሮ እኮ መጫወቻው አይደል። ወረኛ መባል ቀርቶ ደግሞ ሌላ አማላይ ልባል አማላይ የሚል ስም ሊያወጣልኝ እንገናኛለን። መተናል ማማ እንዴት ነው? ሰላም ነው ወይ? እንዴ በትክሻ የዛሬ ልጅሽ ምትገጫደት ነች። ሰላም ነው? ደህና ነው ወይ? አለው እግዚአብሔር ይመስገን። ዛሬ ምን ነገር ጣለ ልጅባ? ምን ባኮት ማማ ለአንድ ብርቱና አንገብጋቢ ጉዳይ ፈልጌዎት ነው የመጣሁት። ምንድነው ዳንዬ? የምን ብርቱ ጉዳይ ነው? የማታ ጮራ ፀሐይ ምን አለ? ምን ነግሮ ነው እሱ? ኧረ ማማ ለኔ ምንም አልነገረኝም። እና ምን ልትነግረኝ ነው የመጣህ? የወሎት ማማ የማታ ጮራ ፀሐይ በከባድ የአይን ፍቅር ተመቷል። ከማን ይዞት ነው ማለት አልነገረህም? አዎ ደጋግሜ በጠይቀው ምንም ላቅ አልቻልኩም ማማ። እና እኔ ምን እንዳደርግልህ ነው የፈለከኝ? ይህ ልጅ በጭንቀት ከመሞቱ በፊት የልጅቷን ማንነት በዘዴ የጠይቁትና ያናግሩለት ናቁት። ምን ብዬ ነው ማናገራት? እንዴ ለማናገርም እኮ እሱ ማንነቷን አልተናገረም አይደል? እንደው ባኮት እንደምንም ብለው እንዲነግሩት ያድርጉ። እሺ ልጄ በል የቻልኩትን እሞክራለሁ። በቃ እሺ ማማ በቃ ለዚሁ ነበር የፈለኩት። በቃ ልሂድ። እሺ በሉ ቻው። እሺ እናቴ እሺ ወይ ዳኒ የኔን ጉድ ሊነግረኝና የማታ ጮራ ፀሐይ ግን እድሜ ይስጦናል። ማማ ነው ብሎ ለመናገሩ ከጉዳው እንዲህ ደግሞ ለሰው እኔ እኮ ምን አናቱ ላይ እንዴት እንደው ባኑ እንዴ አናቱ ላይ የተቀመጥኩበት አረ እንደው ይሄ ጎዶሎ የሆነ እንደው አሁን እኮ ቅድም እኮ ሲያወራኝ እኮ እዛው ቆሞ እዚህ ያለውችው ሴትዮ ብቅ ብላ እንዲህ ብላችች ነው አሁን የፈራው እኮ እኒን ሴትዮ የወጣት እየተከተላቸው ብሎ ደግሞ እዚህ ደግሞ ላጥ ያለ እንዳይከተለኝ ፈራለሁ። እንዴት አይነት መከራ ውስጥ ነው የገባው ነው? አረ እዚህ ጉዳይ ወጣኝ። አረ በደከመኝ ሰዓት ባቃተኝ ሰዓት ደግሞ አይ ላቭ ዩ ማማ ቢዩ እያለ ደግሞ መቀመጫ ይንሳይ ሙናዬ እንዴት አደርሽ እናቴ? አልከው ተመቸሽ? አዎ በጣም አሪፍ ነው ማሚ። ቤቲ ግን የት ሄዳ ነው? ቤቲ እኮ አባቴን ልመልከት ልጠይቀው ብላ ይሄን ሳምንት ወደ አባቷ ሄዳለች። አዎ ደበረሽ እንዴ? አይ ደብረኝ ማሚ። እኔ አክስትሽ አለው አይደል? አሁን እንግዲህ እኔ አክስትሽ ጋር መላመድ አለብሽ። እኔ ምን ወዳለሁ መሰለሽ? ቡናይቱ ፍልት አድርገሽ መጠበቅ እንደገና ደግሞ ልክ ይሄ ጥሩ አለባበስ አሁን ቤቲ የምታናደኝ ራቁቷን እዛ እንደው ጠራራ የመሰለ ይሄ ሳጠራ የመሰለ ሰውነቷ ላይ ራቁቷን እየወጣች ነው። ደርበብ ያለ ልብስ ልብስ ማረግ እሺ እሺ ማሚ። እናትሽ እናቴ መልካም እንጂ ኃይለኛ ሆና ነው እንጂ አንቺ እንደ እናትሽ ኃይለኛ አይደለሽም። አይ ማሚ እንደው በዘራችን እኮ ልጅ ቁጡ እኮ ናት እናትሽ። አዎ ትንሽ ጎረቤትን ትጣላለች እዛ። አራ ይመጣለው ብላኛለች ደግሞ ትምጣ እስኪ ግድ የለም ትንሽ ቀሰምታት ልጅ በያውነ ቁርስ ምንም እንላለን። እሺ ማሚ እሺ
አልቻለችም። ማን ነው? እሺ በቃ አመሰግናለሁ። ምንድን ነው ሙናዬ? እንጃ ማሚ ሆነች ነው ሰጥቶኝ ሄደው። ይሄን አዎ ለማን ብሎ? እኔ እንጃ እዚህ በር ላይ መጥቶ ሰጥቶኝ ሄደ። እንዴ አንቺ ብለሽ ከመምጣትሽ ስጦታ መቀበል ጀመርሽ እንዴ? እኔ አላውቀውም ማዬ። ደግሞ ደብዳቤም አለ። እስቲ ምንድን ነው የሚለው? አንብቢው እስቲ። እኔ ፍቅርሽ ተጎጂ ታኅሳስ 1 2018 ዓመተ ምህረት ዕለተ ሰኞ ከቀኑ 5 ሰዓት ተኩል ቦታው ልዩ ስሙ መኖሪያ ቤትሽ የቤትሽን በር ከፍተሽ ስትወጪ እኔ ተበዳይ ዋይ የአይን እማኝ በሌለበት አይንሽን በአይኔ በማየቴ ከፍተኛ የሆነ የአይን ፍቅር ተመትቼ ተጎድቼ እኔው ተጎጂ እኔው ጎጂ ሆኜ በፍቅርሽ ፍርድ ቤት ተፈርዶብኝ በቤትሽ ማረሚያ ቤት ውስጥ በመማቀቅ ላይ ይገኛሉ። የከፋ ጉዳት ሳይደርስብኝ የፍቅርሽን አዎንታ እንዲታደገኝ በፍቅርሽና በፍቅር ስም እማጸናለሁ። የአንቺው እስረኛ ዋይ ለማማዬ። ማሚዬ እኔ ሌላ የቤት ስም አለኝ እንዴ? ኧረ የለሽም ልጄዋ፣ ከተወለድሽ ጀምሮ ሙና ነው ስምሽ። ታዲያ እኮ ለማማ ነው የሚለው። ደግሞ በፌስታል ምንድን ነው የላከው? ምንድን ነው እስቲ? ኧረ እንደው ምን ጉድ ነው? እኔስ የሚያሳስብ ነገር እንዳይሆን። ማሚ አልገባኝም። ምንድን ነው? ጭራሽ ለዚህ ተዳርሰናል። ታዩ ግድ የለም እኔ አውቃለሁ እንጂ እንዴ ደወለች። ኧረ ደወለች። ለማን ልንገር? ይሄ ዳኒ የሚባለው የለም። ወይኔ ፍቅር። ሄሎ። የላኩልሽን ስጦታ ወደሽ መሆን አለበት የደወልሽ። በጣም እንጂ በጣም ነው የወደድኩት። ፈልጌ ነበር። ማምጣት ትችላለህ? ኧረ እችላለሁ። እዚህ ሰፈር ነኝ። አሁን መጣሁ። አልቆይም የኔ ቆንጆ። መጣሁ። ና በል ና፣ ጡ ና። ገደል ግባና ዛሬ እንዳይጠዚ እንዲህ አድርጌ ረግጬ ባለቀ ነው። እስቲ ራሴን እያመመኝ ነው። ማስታገሻ ገዝተሽ ማሚ ገዝተሽልኝ ሄደች። ከዛ ብር አልሸጠ ወይኔ እንደፈራሁት። ለዚህ እኮ ነው እኔ ከፍቅርና ከሴት ራቁ የምለው። እንደፈራሁት አበድክ አይደለ? ሰውዬ ምንድን ነው የምትቀባጥረው? ያማል እንዴ? እኔማ ደህና ነኝ። ለአንተ ነው እንጂ። ወይኔ ወንድሜ፣ ምን ነው ያንተን ለእኔ ባደረገው። ትሰማኛለህ? የምታወራው ነገር ምንም እየገባኝ አይደለም። በቃ እምቢ ስትልህ በቃ አበድክ አይደለ? ይኸው ዛሬ አባራሪ በሌለበት እየሮጥክ ነው። ነገ ደግሞ ልብስህን አውልቀህ ራቁትህን ትሮጣለህ። እኮ እኔ ማታ ጮራ ፀሐይ ነኝ የማብደው። ቆይ ታዲያ ምን ሆነህ ነው ያለ አባራሪ የምትሮጠው? ይልቅ ሳልነግርህ ናልኝ፣ ናፍቀኛል፣ ቶሎ በፍጥነት ናልኝ አለችኝ እኮ። ፍቅሬ ግብግብ አድርጓት ናልኝ አለች። ኧረ እባክህ በጣም ደስ ይላል። አብረን እንሂዳ። እንዴ ቆይ አንተ ማን ስለሆንክ ነው የምትሄደው? እንዴ የማታ ጮራ ፀሐይ፣ እኔን ጓደኛህን ለሴት ብለህ ማን ስለሆንክ ነው እኔን? ድሮም ጓደኞች ስትባሉ የምፈልጉትን እስክታገኙ ነው እኔን። ወይኔ አይ እኔን እንደዚህ ትለኛለህ? ወይኔ ምን እየሆንኩ ነው ግን? ዳኒ እንዳለው የእውነት እያበርኩ ነው እንዴ? ከእናቴ አልፎ አያት የሚሆኑት ሴትዮ የማታ ጮራ ፀሐይ አፍቅሮ መውጫ መግቢያ ያሳጣቸው ሲባል የዚህ ሰፈር ሰው ከሰማ እንደ እባብ ነው ቀጥቅጦ የሚገድለኝ። ይሄ ነገርማ ሰው ጆሮ ጋር ሳይደርስ ዛሬውኑ ሄጄ ይቅርታ መጠየቅ አለብኝ። አዎ መሄድ አለብኝ። ተነስ ብያለሁ። እኔ ምንም አንተን
ይቅር አይደለም አንተ ሰይጣን አሳስቶኝ እኮ ነው ይቅር ይበሉኝ። ማን አንተ ነው ሰይጣን የሚያሳስት እንዴ? አንተ ነህ እንጂ ሰይጣን የምታሳስት። አንተ እኮ ይኸውልህ ሰይጣን እኮ በእድሜ ብቻ ነው የሚበልጥ። በቃ አምላክ ተነሳ አልኩ። ይቅር አሉ። ኧረ ተነስ ብልኝ በቃ እኔ አትንካኝ ተነስ። ይቅርታ አድርጌልሃለሁ። እኔ አድርጌልሃለሁ ተነስ። እሺ አመሰግናለሁ። እኔ የምለው ልጅ እንደው ምን ስትል አሰብከው? እኔ ጋር ልትጠማጠምና እኔ ላይ ልትሰቀል ምን ስትል አልመው ነው? የሁሉት ማማንም አሰሩት። የሆነ ቀን ነው አጭር ቀሚስ ለብሰው ሂል ጫማ አድርገው ሲሄዱ አይቼዎት ነው ፍቅር ያዘ። እኔ አጭር ቀሚስ ለብሼ በህልሜ እኮ ነው ማማ። ከዛ በኋላ በቃ እቺ ሴት የወደፊት ሚስቴ ነች ብዬ አሰብኩ። እኔ ሌላ ነገር አይደለም የፈራሁት። ይሄ ባልሆነ በሆነ እየመጣ እንደ በሬ እየተዋጋ ሰው የምትጥለውን ነገር እሱን ጭንቅላትህን ስለምፈራው ይሄ በሆነ ባልሆነ ሰው አደብደብ። አሁን ያን ሳሚ እንደመታኸው ቢሞት ኑሮ ይኸው እስር ቤት እኮ ነው ምግብ ሲመላለስልህ የምትኖረው የነበር። አመሰግናለሁ ማማ። እባክዎትን የሆነ ነገር ያደርጉልኝ። ብቸኝነት እኮ ሊደፋኝ ነው። ቢሆንም መማታት ይቅርብህ አልኩ። እሺ ማማ፣ እኔ ምን ላድርግ? እነሱ እኮ ናቸው የሚያናድዱኝ። እኔ ደግሞ ንዴቴን መቆጣጠር አልችልም። እና ቢሆንም ተዋቸው እንዴ። ሰው ልትገል ነው እንዴ? ይሄ እንደ በሬ ሰው እንዲያረክ እየወጋህ እኮ ነው። እኔ እኮ ጭንቅላትህን ነው የምፈራው ስትጠጋኝ። እንዴ ሳሚን ብትመታው እኮ ሞቶብህ ነበር። እስካሁን ይኸው እስር ቤቱን እንጀራ ነበር የሚመላለስብህ። እሺ ማማ ተዋለሁ በቃ። ይዘሽ መጣሽ? አዎ ማሚ። አገኘሻቸው አይደል ሰዎቹ? አዎ። ጎበዝ ጫናችን ጎበዝ። ማሚ ተሻለሽ? አሁንስ ደህና ነኝ እናቴ። የኔ በሽታ ስትሆን ነው እናቴ። ሌላ በሽታ ያለው አይደለም። የማታ ጮራ አባት ደህና ነው? አናገሩኝ ማማ። ቆየሁ እንጂ ካናገርኩ እናቴ። አባት ደህና ነው ወይ? የማን አባት? የኔ አባት ደህና ነው ወይ? ምን ሆነ ነው እናቴ? ባሉ ሰላም ዋሉ። ኧረ ምን ጤና አለው እናቴ። ተጠንቀቂ። መንገድ ላይ ሲያገኝሽ እንደ ከብት እንደዚህ ይዋጋል። ሰው ሁሉ እየገለበጠው እየወጋው ነው የሚሄድ። ጥግሽን ይዘሽ ነው መቆም ያለብሽ። እንደው ልጄ ሰው መስሎሽ ሰላም እንዳትዪ፣ ከብት ነው ሙች። ይሄ ራሱ ለምንም ለሳይንስ አልተጠቀመበት፣ ለእውቀት አልተጠቀመበት። ሰውን ብቻ አርጎ እየመታ ሆስፒታል ሰውን ማስተኛት ነው የተጠቀመበት። ልጄ እናቴ አንቺስ በምን አቅምሽ? ማሚ ያስደነገጠኝ እኮ እንደዚህ ነው ፈጠጠ። አየሁት እናቴ። እንዲህ ደግሞ እንዲህ ካረገ እኮ በቃ ይሄ ውበት ቻይና ሀገር እጅ ያየሁት ነው ውበት ደስ ነው። እንደዚህ ካለ ልጁ መወት ነው የሚመስል። ለዛ ነው ተጠንቀቂ አደራ። ሰው እዚህ አውቀዋለሁ ብለሽ ሰላም እንዳትዪ ነግሬሻለሁ። እኔ ማን ነው ይሄን ሰው እንደ መተት አምጥቶ ቤት የጣለብኝ? በመድኃኒዓለም አየሁት እኮ እንዴት አድርጎ እንዳይሽ። አይኑ ይጥፋ ደግሞ ደህና ሰንብቱ ብሎ ነገር ተጠንቀቂ። በዚህ ሲመጣ በዚህ ካየሹ በዚህ ይዋጋል። የኔ ቆንጆ ዛሬ ደግሞ በጣም አምሮብሻል። ይቅርታ አላወኩም። ኧረ ተይ አትቀልጂ። የኔ ፊት እንዴት ይረሳል? ከሄሊኮፕተር ላይ የሚታይ ፊት እኮ ነው ያለኝ። ስቂ ደግሞ እንዴት ነው የምታምሪ! ያለ ጦርነት እኮ ልቤን ማረክሽው። ኧረ ተዋ አታሽኮርመኝ። እስቲ በደንብ አሁንም አላስታወሽኝም? እባክህ አውቄያለሁ። ማሚ ጋር መጣህ ነበር እንዴ? ጎበዝ አስተዋሽ ነሽ። እንተዋወቅ። ሙና እባላለሁ። የማታ ጮራ ፀሐይ ይባላለሁ። ምን ነው ስም ያስቃል እንዴ? አይ ቆንጆ ስም አለክ። ለማንኛውም ስልክሽ ስጪኝና ሌላ ጊዜ ተገናኝተን እናወራለን።
የማታ ጮራ ፀሐይ ይላል የሰፈሯ ማላይ። እንዴት ነሽ? ነው በሰላም ነው? ዛሬ ፈለከኝ? እስኪ ተወኝ። ከአንዲት ቆንጅዬ ልጅ ፍቅር ይዞኝ በጣም ጨንቆኛል። የባለፈዋስ? የባለፈውን እባክህ ተዋት። ተሳስቼ ነው የወደድኳት። ተሳስቶ መደወል እንጂ ተሳስቶ ማፍቀር አለ እንዴ? በቃ ተሳሳትኳ፣ ምን ይጠበስ? ቆይ እሺ፣ ከማን ነው ፍቅር የያዘ? የአሁናማ እማማ ቤት ያለችዋ ልጅ ናት። ከማ? ከቤቲ? ኧረ ተው አንተ ሰውዬ፣ ያላቻ ጋብቻ በሚባል ታስረህ እንዳቀር። እኔ ማታ ጮራ ፀሐይ ነኝ ከዛች ከአፍ የወደቀ ጥሬ ከምታክለች ፍቅር የሚይዘኝ? አላወከኝም ማለት ነው። ታዲያ ከማን ነው? ከሙና ነው፣ የእህታቸው ልጅ ጋር። ሙና አላወኳትም። ዛሬ ታውቃታለህ። ለማንኛውም ዳንዬ እማማ ጋር ሽምግልና ልልክህ ነው። እንዴ አንተ ያማሃል እንዴ? እንዴት ነው ዝም ብዬ ሽምግልና ብዬ ቤታቸው መሄደው? ይኸውልህ አሁን ትሄድና ልጆትን ለልጅ ብለህ ትጠይቅልኛለህ። እሺ ይሁንልህ፣ በቃ ለአንተ ከሆነ ችግር የለውም። ግን ከሽማግሌ ማርገ መርጠ ስላላከኝ አመሰግናለሁ። እኔ እኮ ማለት ይኸውልህ ህንድና ፓኪስታን ሲጣሉ ያስታረኩኝ ድንቅ ፍጥረት ነኝ፣ ድንቅ ሰው። ግን እሺ ካላሉስ? እሺ ካላሉማ ለቤተሰቦች እንደማትመለስ ነግረሃቸው ተሰናብታቸው ውጣ። ነግሬሃለሁ። አንቺ ምን ተገኝቶ ነው ዛሬ ጥርስ በጥርስ ሆንሽ? እንዲህ አመጣኝ። ምን ሆነሽ ነው? ማሚ ከአንድ ልጅ ጋር ተዋውጭ በጣም ነው የሚወደኝ። እንደሚወድሽ በምን አወቅሽ? አይኑን አይቼ ነው ያወቅኩት። ግን እኔ ያውቀዋለሁ። አይ አታውቂውም ማሚ። ጥሩ አምጪና አስተዋውቂ። ምንነቱን በደንብ ልወቀው። ጥሩ ልጅ ከሆነ ደግሞ እኔ ብታገቢ ምን አገባኝ? ደስ ይለኛል። እሺ ማሚ አስተዋውቅሻለሁ። ኧረ አንቺ ልጅ እንደው ደስታሽን በልክ አድርጊው። ይሄ ልጅ ምን አስነክቶሽ ነው እንደዚህ የምትሆኚው? ወይ ዘንድሮ ነገር እንዴ! ጠዋት ተመርቶ ማታ መርካቶ እንደሚባለው አይነት ብስኩት ሆነው እኮ። እኛ ድሮ እኮ ወደድኩሽ ሲባል እኮ እኛ እንዲህ በርቀት አይቶን ስንት ሽማግሌ ተልኮ ነው፣ እልል ተብሎ ነው፣ ተለምኖ ነው፣ በስንት ሽምግልና ነው። ዛሬ እነሱ በስልክ እንዲተገናኙ በቃ ሁሉ ነገር ስልክ ላይ ጨረሱት። እንዶ ምን አይነት እንዶሚን የሆነ ፍቅር ተጀመረ። የእንዶሚን ዘመን ወይ አው ትናንትና መጣ አጠገባው ነው ያወራት እኮ ነው ያስመሰለው። ኧረ እንደው ተይ ልጄ ተይ እናትሽ ነገረኛ ናት። ኋላ መጣ ነው የምትበላኝ አንድ ነገር ብትሆኝ። እሺ ቆይ አሁን ሂጂ ምንድን ነው የምላቸው? ይኸውልህ ስለ እኔ አግዝፈት ነግራቸዋለሁ። የራሴ መሬት እንዳለኝ፣ በቂ ሀብት እንዳለኝ፣ ልጃቸውን አምኖ ከሰጡኝ አንቀባሬ እንደማኖራት ትነግራቸዋለህ። አንተ ግን የምርህን ነው? ልጅቷን ወዳሃት ነው? እሷም ወዳኛለች እኮ። እንዴት አወቅ? ባለፈው ቤት የሄድኩ ጊዜ አይኔን እያየችኝ ነበር። መናገር ፈርታ ነው እንጂ ዝም ብላ ስታይ ነበር። እኔም ሳያት ነበር። ፈርታ ይሆናል። ይልቅስ ይመችህ አባቴ፣ ያርግልህ። እኔ አለው አይደል እንዴ ይሄን ሁላ ዘመን እድሜን ሙሉ ለመሽናት ብቻ የምጠቀምበት። ይመችህ አንተ። ይኸውልህ አንተ ብቻ የኔን ጉዳይ ጨርስልኝ እንጂ ቆንጆዬ ሴት መርጬ ነው ማጣበስክ። ሐሳብ አይግባክ። የእውነት ግን ነው? ኧረ አታስብ። አንተ ብቻ የኔን ጉዳይ ጨርስልኝ፣ ሌላውን ለኔ ተው። የኔ ወንድም፣ የኔ መከታ፣ የኔ አባት፣ እንደው ብታይ ትራስ አቅፌ መተኛት እንዴት ስልችት እንዳለኝ። ግራ ጎኔን አጥቼ ግራ ተጋብቼ ግራ ቀኝ ሳሌ አስፋልት ስሻገር መኪና ገጭቶኝ እንዳልሞትብህ። ታው ግራ ጎኔን አገናኘኝ። ታው አታስብ። አንተ ብቻ የሙናን ጉዳይ ጨርስልኝ እንጂ ቆንጆ ሴት መርጬ ነው ማጣበስ። እሺ ሂድ በቃ። እዛ ጋር ጠብቃለሁ። እንደተሳካ ቁጠሩ። እባክህ አምላኬ የዛሬን ብቻ አውጣኝ። ይህ ሰውዬ በዛ ጭንቅላቱ ከመታኝ መሞቴ ነው። ምን አለበት እሺ ባላልኩት ምላሴን በቆረጠው። እንዴት ዋላችሁ? ሰላም ዋላችሁ? ዳድዬ አቤት። እንዴት አለ? ናንቺ ቁጭ በል። አይ የመጣሁበትን ጉዳይ ሳላስረዳዎት እሺ ሳይሉኝ አልቀመጥም። ምኑን ነው እሺ የምለው? ልጃችሁ ሙናን ለልጃችን እንድትሰጡ ሽማግሌ ተልኬ ነው የመጣሁት። ያው እንግዲህ ልጃችን
የተቸገሩትን የሚረዳ በቂ ሀብት ያለው እጅጉን ሲበዛ ለሰው አዛኝ የሆነ ድንቅ ልጅ ነው። ልጆትንም ደግሞ እጅግ በጣም ነው የሚወዳት። እና ማን እንደላክ ንገረኛ። አይ የማታ ጮራ ፀሐይ ይባላል። ምን የማታ ጮራ ፀሐይ? እንዴ ይህ ሰውዬ የዘር ማጥፋት ዘመቻ ነው እንደ ያዘው? አልገባኝም ማሚ። እንኳን ያልገባሽ። የማታ ጮራ ፀሐይ ማለት ይኸውልሽ ሴት የማይበረክትለት ከሴት አህያ እንኳን የአህያ ሴት እንኳን የሚያፈቅር ካገኘው ጋር ፍቅር ያዘኝ ብሎ የሚከተል እድሜ ራሱ ምንም የማይገድበው ትልቅ የለ ትንሽ የለ ሴት ብቻ ከሆነች የሚከተል ነው እሱ። እኔ እሱን አሳልፌ አልሰጥሽም። ዝም በይ ልጅ። አንተ በምን አይናያት? አረ የማታ ጮራ ፀሐይ እንደዚህ አይነት ሰው አይደለም እማማ። ሰማለ የአይጥ ምስክሯ ድንቢጥ አሉ። አሁን ቀጥ ብለህ እንደተከበርክ ቤት የለቀም። አንተ ለሱ ሽማግሌ እውነት መጣለ ሂዱታ ብያለሁ። እማማ እባክዎት እምቢ ማለቶትን ከሰማ ለኑዛዜ እንኳን ጊዜ አይሰጠኝም፣ ይገለኛል። እንደው እሺ ይበሉኝ እባክዎት። የራስ ጉዳይ። ስማ አንተ እኮ የሞትከው እኮ ለዚህ ገንቦ ራስ እኮ ሽማግሌ ሆነ ሰምተህ ስትመጣ እኮ ነው። ይሄ እብድ ቀሚስ እሱ እኮ የተሰጣ ቀሚስ ቢያይ እኮ ወደድኳት ብሎ ይቆማል እኮ። ሂዱታ አሁን ቀጥ ብለህ ሂድ፣ ዞር በል ብያለሁ። በቃ እማማ ጨከኑብኝ ማለት ነው። የራስ ጉዳይ። ስራ ያውጣል። ሄድ እኮ ነው የምልህ። በህግ አምላክ ሂዱታ። ጨከኑ ግን እማማ ነው። ኧረ በህግ አምላክ ውጣ። የቤቱ ሰው ሊፈጀው ነው እንዴ የመጣ? ጠቅላላ ምንድን ነው ጉዱ? ወይኔ እሺ አሁን እንዴት ነው አይሆንም ተባለ የምለው? እንደ ሸንኮራኝ እኮ ነው የሚተፋኝ። አምላኬ ሆይ ነፍሴን ተቀበላት።